ጥያቄ ነበር። ትግራይ ውስጥ በፖለቲካ ማንነት ደረጃ አሁን ያለው ህወሓታዊነት ነው ወይስ ትግራዊነት የሚል ጥያቄ አንስቼ ነበረ እና ተመልከት፣ ሁለቱም ወንጀል አጠባ ውስጥ ተሰማርተዋል። የትግራይን ህዝብ ጨፍጫፊዎች ወንጀሎች አጠባ ውስጥ ተሰማርተዋል። ግን አሳሳቢው እሱ ብቻ አይደለም። ያለፈውን ማጠባቸው ራሱ ትልቅ ግፍ መሆኑ እንደተጠበቀ ሆኖ አሳሳቢው ግን እጥበቱ እየተካሄደ ያለው በብልጽግናም በሻዕቢያ በኩል ነገ ለሚፈጸም ወንጀል ቅድመ ዝግጅት ማለት ምድረው ቅድመ ዝግጅት ራሱ ቅድመ ነው። ስለዚህ ዝግጅት ነው ማለት ነገ ብልጽግና ሰራዊቱን አሰማርቶ ትግራይ ውስጥ ሲፈጽም ትላንትና እኮ ጌታቸው እንዲህ ብሏል፣ ሰው ምንድነው የምታወሩት እንዲባል፣ ሻዕቢያም ገብቶ እንደገና ትላንት የፈጸመውን ወንጀል መልሶ ሲፈጽም እኛ ለፈጸምነው በቀል ነው ኦር እኛም እንደዚህ አድርገናል ብላችሁ አልነበረ ወይ ተብሎ ከዚህ በኋላ ትግራይ ውስጥ ለሚፈጸም ወንጀል ነው የተመቸ ሁኔታ እየፈጠሩ ያሉት ሁለቱም ክሌም የሚያደርጉት ይህን ማድረገው ለትግራይ ህዝብ ብዬ ነው፣ ሁለቱም ክሌም የሚያደርጉት ይህን ማድረገው ለሰላም ብዬ ነው የሚሉ ጉዶች ጌታቸው ለሰላም፣ እነዛ ደግሞ ሲጅ ለማድረግ ነው የሚሉት። አሁን እኔ አሁን እንዳልኩት ማንም በማንም ላይ የሞራል የበላይነት መውሰድ አይችልም። ማንንም እንዲህ አድርገሃል ማለት ያው ነውር ስለጠፋ ማፈር ስለጠፋ ተጠያቂነት ስለጠፋ እንጂ ተመሳሳይ ድርጊት ላይ ነው የተሰማሩት። እነሱ ግን የጌታቸው ቃለ ምልልስ ስለሆነ አሁን ለመነጋገር ምክንያታችን ለምንድን ነው ቃለ ምልልሱም በፋና አሁን መደረግ የተፈለገበት ምክንያት ብልጽግና ምንድን የፈለገው ካለን ቀደም ሲል ያነሳ ነው ሁለታችሁንም በቃ ኦብቪየስ ይህንን የማጋልጠው የትግራይን ህዝብ ለማትረፍ ነው ምናምን ይላል ጌታቸው ደጋግሞ። ግን ይሄ የአቶ ጌታቸው ቃለ ምልልስ እኔ የምረዳው አንድ ብልጽግና ላሰበው ጦርነት የትርክት መደላድል የመጨረሻውን ንጣፍ እያነጠፈ ማለትም የንጣፉን የመጨረሻ ምዕራፍ እየሰራ ነው። እንደምታውቁት አብይ ምንድነው ከ2013 በኢትዮጵያ አቆጣጠር ጦርነት በፊት ሊያደርጋቸው ያሰባቸውን ነገሮች ሁሉ በምንም ተአምር እንደማይፈጽማቸው መጠርጠር የራሱ ኃጢአት ነው ምናምን እያለ ነበር የሚጎፈላው አይደለም። እና ቆየት ብያለሁ እንደውም ኦኬ አብይ በቀጥታ ሲናገር ማለት በጎ ሲናገር ገልብጣችሁ ሲዝት በቀጥታ ስሙት የምለው ነገር ነበረኝ። ሰው አላደርግም ሲለ አብይ ስለ ሰላም ሲያወራ አብይ ስለ ሰላም ነው የሚያወራው ብሎ የሚያስብ ካለ በዚህ ጊዜ ወይ የሚያስበው በሆዱ ነው ኦር በጣም ለመግለጽ የሚቸግር አይነት የዋህነት ተጠናውቶታል ማለት ነው ነው የምለው። ምክንያቱም ሞልቶ የተረፈ ማቴሪያል አለ። አብይ እንዴት እንደሚያስብ ፓተርኑ ምን እንደሆነ ፕሌይቡኩ ምን እንደሆነ እንዴት እንደሚጫወት ምናምን ለማየት የትግራይን ህፃናት ለመፍጀት እየተዘጋጀ ማስክ እንጂ ጥይት አልክም ምናምን ይል ነበር። ሻዕቢያን ለመጋበዝ ተስማምቶ ጨርሶ እንዴት ከሻዕቢያ ጋር ሆኖ ሊወጋን ነው ተብዬ እጠራጠራለሁ ጠገለዘ ብሎ ክስ ምናምን ያለ ነበረ በትግርኛ የሚያወራው አይደለም። አሁንም በፋና ቴሌቪዥን ትላንት የትግራይ ህዝብ የዘር ፍጅት የታወጀበት ማለት ለመግለጽ ያስቸግረኛል። በፋናና በኢቲቪ በተለይ በፋና በኩል ይተላል። ኢቲቪም ተመሳሳይ ነው፣ ምንም ጥያቄ የለውም። ግን የፓርቲው ነው ያኛው። እንዴት ያሉ እሳት የላሱ የጀኖሳይድ ፕሮፓጋንዲስቶች የተከማቹበት ጣቢያ እንደሆነ የታየ ነገር ነው። ጌታቸው እዛ ቀርቦ ጦርነት እንዳይኖር ነው ምናምን ይላል ማለት ይሄንን የሚያዩትን ሰዎች ኢንተለጀንስ ለምን መጠየቅ እንደፈለገ አይገባኝም። እና ብልጽግና ከጦርነት በፊት የቅድመ ጦርነት የመጨረሻውን የትርክት ምዕራፍ እያነጠፈ ነው። ከትግራዩ ጦርነት በፊትም የነበሩትን ዘጋቢ ፊልሞች፣ የፕሮፓጋንዳ በሚዲያዎች በሙሉ የሚቀርቡት ነገሮች፣ የግለሰቦች ምስክርነቶች፣ ምኖች ሁሉ በጊዜ ተወስደው የተሰሩ ትርክቶች ናቸው የነበሩት። ግን አሁን እየባሰ ሄዶ አሁን በራሳቸው ትላንትና የትግራይን ህዝብ እንከላከላለን ወይ የአመፅ ማንዴት ነው ያለን ሬዚስተንስ ለመምራት የተመረጥ ነው ይሉ የነበሩት አቶ ጌታቸው ረዳን ጨምሮ ብልጽግናና ሻዕቢያ አሁን ስለ ጌታቸው ስለምናወራ ብልጽግና ትላንት የፈጸመውን ወንጀል የማጠብ ብቻ ሳይሆን ከዚህ በኋላ የሚፈጽመውንም ወንጀል ሽፋን ሊሆነው የሚችል ነገር እየሰጡ ነው። ሁለተኛው ልብ ተብሎ እንደሆነ አላውቅም፣ በእኔ አስተያየት በአሁኑ ወቅት የአቶ ጌታቸው ረዳ ቃለ ምልልስ እንዲደረግ የተፈለገበት ምክንያት
ብልጽግና አጀንዳ ደፈቃ ላይ ነው ብዬ ነው የማስበው። ምክንያቱም ይሄ ቃለ ምልልስ በዚህ ሰዓት እንዲሰራጭ ብልጽግና የፈለገው እየተቀጣጠለ ያለውን የሐኪሞችና የሌሎች ባለሙያዎችን ተቃውሞ ለመድፈቅና በዛ ግርግር ውስጥ የፈለገውን የከፋ እርምጃ ለመውሰድ የሚያስችለውን ሁኔታ ለመፍጠር ነው ብዬ ነው የማስበው። ሶስተኛው ቅድም እንዳልኩት ጦርነት ሊከፍት ነው ያልኩት ቅድም ማለት ነው። ዳይቨርዥን ሌላ በቃ አሁን ሐኪሞቹ ጥያቄ ሲሪየስ እየሆነ ነው። በነገራችን ላይ በኢትዮጵያ ምናልባት ብሔር የሚሻገር ክላስ የሚሻገር የኑሮ ሁኔታ የሚሻገር አስተሳሳሪ የሆነ ኮዝ የትግል ኮዝ ሊፈጠር የመቻለ እድል እንዳለው ያመላከተ እንቅስቃሴ ነው። ያ እንቅስቃሴ በዚህ ላይ መምህራን ሊገቡበት ነው የሚባልም ነገር ሰማለው። ኦር ሌሎች ባለሙያዎች ከገቡበት መምህርነት፣ ሐኪምነት እና የመንግስት ሰራተኝነት የኑሮ መወደድ ምናምን ብሔርን፣ ጾታን፣ የፖለቲካ አመለካከትን ምናምን የሚሻገሩ ትራንሰንድ የሚያደርጉ ጉዳዮች ናቸው። እነዚህ በብዙም ሀገር ከፍተኛ የሆነ የለውጥ እንቅስቃሴ የለኮሱ ኮዞች ናቸው። ያንን መድፈቅ ይፈልጋል ብልጽግና እና አንድ ትኩረት ከዛ እንዲነሳ ያደርጋል። ትኩረት ከዛ እንዲነሳ ካደረገ በኋላ ደግሞ በጣም አሰቃቂ እርምጃ ሊወስድ ይችላል በሐኪሞቹ። ግን አሁንም እኔ ደጋግም የማሳስበው ትላንት የተፈጸመውን ወንጀል ከማጠብ በተጨማሪ ከዚህ በኋላ ሊፈጥር ለሚፈልገው ወንጀል ነው ትርክት እያነጠፈ ያለው። ትላንት እኮ ችግር ሁሉ ከትግራይ ይመነጫል ሲል የማካሄደው ጦርነት በኢትዮጵያ ውስጥ የችግር ሰንኮፍ የሆነውን ጁንታ ምናምን ለመንቀል ነው የሚል ምዕራፍ የተከተለው እኮ መጀመሪያ ትግራይን የችግር ሁሉ ምክንያት አድርጎ ዲፋይን ካደረገ በኋላ ነው። አሁንም ያንን እያደረገ ነው። ሌላ ወንጀል ለመፈጸም ሌላ ፍጅት ለመፈጸም እየተዘጋጀ ነው። ጌታቸው ትላንትና ምን ይላል? ጋዜጠኛው ይጠይቀዋል ምናምን ብቻ መከላከያ ተጠያቂ አድርጌያለሁ ብሏል፣ ወንጀል የፈጸሙ ወንጀሎች ምናምን ሲለው አድርጌያለሁ ብሏል፣ ይሄን አልማገትም ይላል ጌታቸው። ማለት እዛ ቦታ ላይ ራስህን ካደረግክ በኋላ ምን አይነት ፖለቲካዊ ትርፍ አገኛለሁ ብለህ ክሬዲቢሊቲ ከሌለህ እንዴት የፖለቲካ ግብ ልታሳካ ትችላለህ? እዛ ቁጭ ብለህ የብልጽግናን የውስጥ ሱሪ የማጠብ ስራ ውስጥ ከተሰማራ በኋላ እንዴት ፖለቲካሊ ክሬዲብል ሆኜ ግብ ላሳካ እችላለሁ? ኦኬ ስለ ህወሓት ክሊር ሳይትድ የነበሩ ሰዎች ተጨማሪ ማቴሪያል እንዲያገኙ አድርገህ ሊሆን ይችላል። ግን ፖለቲካሊ ትርጉም ያለው ስራ በዛው በዋና የጭፍጨፋ መሐንዲስ በነበረው አገዛዝ ሚዲያ ላይ ቀርበህ ይሄን በማድረግ ምን አይነት የፖለቲካ ግብ ልታሳካ ትችላለህ? አንድ እውነት መነገሩ እኮ እውነትነቱ ኮር የሆነው ነገር ቢሆንም እውነቱ የሚነገርበት ወይ ምናምን ይፋ የሚደረግበት ምክንያት፣ እውነቱ ይፋ የሚደረግበት ጊዜ፣ እውነቱ ይፋ የሚደረግበት ግብ ወዘተረፈ እኮ ኢኳሊ ኢምፖርታንት ነገሮች ናቸው። ሶ አሁን አንድ የሚለው ነገር አለ። 76% በአስገድዶ መድፈር ወንጀል የፈጸመው ሻዕቢያ ነው ይላል ጌታቸው። ማለት ይህንን ዳታ እውነት ነው ብለን እንውሰድ፣ ጀስት ፎር ዘ ሴክ ኦፍ አርጊመንት እውነት ነው ብለን እንውሰድ። ብልጽግና 76% በትግራይ የተፈጸመውን አስገድዶ የመድፈር ወንጀል ፈጸመው ካልን ብልጽግና ያንን እንዲፈጽም ወደ ትግራይ የጋበዘው ማን ነው? ማን የጋበዘው? ይሄንን ብልጽግና አይደል እንዴ በሩን ከፍቶ ናና ድፈርልኝ ጨፍጭፍልኝ አለው? በኢትዮጵያ ፓርላማ ተብዬው ቀርቦ አይደል እንዴ አብይ አህመድ የኤርትራን ሰራዊት ይሄን ስላረክ እናመሰግናለን ያለው? ማለት ሴቶች እኮ በወንድ ነው የተደፈሩት ብሎ የአገዛዙ ፖሊሲ አስገድዶ መድፈር መሆኑን በአደባባይ ያወጀው አብይ አህመድ አይደለም እንዴ? የትግራይን ህዝብ እንደ ህዝብ ካንሰር አረም ምናምን እያለ ይገልጽ የነበረውና ባለስልጣናቱን እያሰማራ የዛን አይነት ጅምላ ፍጅት፣ ጅምላ እስር፣ ጅምላ ዘረፋ እንዲካሄድ ያስቻለው አብይ አህመድ አይደለም እንዴ? 76% አስገድዶ መድፈሩን ፈጽሟል ብለህ
ከብልጽግና ኃጢአት ለመቀነስ ስትሞክር ማለት ምንድነው የተሆነው? ምንድነው የተሆነው? እኔ ምንም ሊገባኝ የሚችል ነገር አይደለም። የደብረጽዮን ትዕቢትና የህወሓት የፕሪቶሪያውን ስምምነት ጥሰት። ህወሓት የፌዴራል መንግስትን ስልጣን ያከብራል። የፕሪቶሪያ ስምምነት አንቀጽ 1። ህወሓት በትዕቢት ተወልዶ በትዕቢት የኖረ የፖለቲካ ድርጅት ለመሆኑ ነጋሪ አያሻውም። ህወሓት ከተመሰረተበት ጊዜ ጀምሮ ያደገበት ባህሪም ትዕቢትና ጭካኔ ነው። ራሱን ከምንምና ከማንም በላይ አድርጎ የሚቆጥረው ይህ የፖለቲካ ድርጅት በጥቅምት 24 2013 ራሱ በለኮሰው ጦርነት ተለብልቦ ረመጡ ሲፈጀው ተገዶ ከኢትዮጵያ የፌዴራል መንግስት ጋር በፕሪቶሪያ ደቡብ አፍሪካ ስምምነት ፈርሟል። ሆኖም ስምምነቱ ከተፈረመ ጊዜ ጀምሮ ህወሓት ስምምነቱን እየጣሰ ለመሆኑ በርካታ መረጃዎችን ማቅረብ ይቻላል። ከስምምነቱ መካከል ዋናውና በመጀመሪያው አንቀጽ የተቀመጠው ህወሓት የፌዴራል መንግስቱን ስልጣንና ህገ መንግስቱን እንዲያከብር የሚደነግገው ይገኝበታል። ምንም እንኳን የፕሪቶሪያው ስምምነት ህወሓት ሙሉ ለሙሉ ትጥቅ እንዲፈታና ሰራዊት የሚባል ነገር እንዳይኖረው ቢደነግግም ዛሬም ህወሓት ሰራዊቱን እንደያዘ ይገኛል። የፕሪቶሪያው ስምምነት ህወሓት ትንኮሳ እንዳያካሂድ ከሌሎችም ጋር በመተባበር ሰላም እንዳያደፈርስ እንዲሁም የሐሰት ዜናም ሆነ የጥላቻና የፕሮፓጋንዳ ዘመቻውን እንዲያቆም የሰላም ስምምነቱ ቢደነግግም ለዚህም ተገዢ አልሆነም። ህወሓት ራሱን እንደ ፖለቲካ ፓርቲ ሳይሆን እንደ መንግስት የሚቆጥር በመሆኑ ዛሬም በትግራይ ውስጥ እንደ መንግስት ክልሉን እየዘወረና ሁከት እየፈጠረ የጦርነት ነጋሪትም እየጎሰመ ይገኛል። ህወሓት ከሻዕቢያ ጋር በመተባበር ኢትዮጵያን ለመውጋት እያሴረ ለመሆኑም እየተነገረ ነው። ይህ ሁሉ የፕሪቶሪያው ስምምነት ጥሰት ነው። የኢትዮጵያ ምርጫ ቦርድ በህግ የተቋቋመ አንድ የመንግስት አካል ነው። የምርጫ ቦርድን መመሪያና ህግ መጣስ ደግሞ ህገ መንግስቱም የመንግስትንም ስልጣን አለማክበር ነው። የህወሓት ቁንጮ የሆነው ደብረጽዮን ገብረ ሚካኤል ትላንት ባወጣው መግለጫ በአንድ ጉንጩ የፕሪቶሪያው ስምምነት ይከበር ሲል በሌላው ጉንጩ ህወሓት የፕሪቶሪያን ስምምነት የጣሰበትን በዚያው መግለጫ አንብቧል። ህወሓትም ሆነ መሪዎቹ ድርጊታቸው ኃላፊነት እንደሚሰማው የፖለቲካ ድርጅት ሳይሆን የአካባቢውን ህፃናት ረግጦ እንደሚገዛ የሰፈር ጎረምሳ ዱርዬ ነው። ይህ ባህሪው ዛሬም አልለቀቃቸውም። ፈሪ ፍርሃቱን ሲሸፍን ደረቱን ይነፋል እንዲሉ ህወሓት በሌላው አቅም እንዳለው ከፌዴራል መንግስቱ ጋር ትከሻ ሊለካካ ይሞክራል። ይህ ኃይል መጥፊያውን ሲደግስ ቢቆይም ይህ ጸሐፍ ምንም ሊረዳው በማይችል ምክንያት የፌዴራል መንግስት ህወሓትን ሲያሞላቅቅና ሲያባብል ቆይቷል። ሲጀመር የምርጫ ቦርድ የራሱን ህግና መመሪያ በመጣስ ለህወሓት ህጋዊ እውቅና መስጠቱ ስህተት ነበር። ከዚያም በኋላ ህወሓት ከህጋዊ ድርጅትነት ሊያሰርዘው የሚችል በርካታ ተግባራቶችን እየፈጸመ ምርጫ ቦርድ በዝምታ ሲያየው ቆይቶ ግንቦት 6 2017 ዓ.ም ህወሓትን ከፖለቲካ ድርጅትነት እንደሰረዘው ይፋ አድርጓል። ምርጫ ቦርድ በዚህ አቋሙ ይጸናል ብለን እንጠብቃለን። ይህ ጸሐፍ በዚህ ጉዳይ ጠቅላይ ሚኒስትሩም ሆኑ ሌላ ማንም ባለስልጣን ጣልቃ አይገቡም የሚል ተስፋ ሰንቋል። ህወሓት ህግ እየጣሰ የሚቀጥልበት ምንም ምክንያት የለም። የፌዴራል መንግስቱ ህወሓት የጦርነት ታምቡር እየጎሰመ በሙስና እየተጨማለቁ የህወሓት የጦር መኮንኖች የዘረፉትን ንብረት እንደ ልባቸው እያስተዳደሩ እያየና እየሰማ በዝምታ ማለፉ እጅግ ግራ የሚያጋባ እንቆቅልሽ ነው። ማንም ሀገር ሰላሙ የጸና ሊሆን የሚችለው በሀገር ውስጥ የህግ የበላይነት ሲከበር ብቻ ለመሆኑ ለኢትዮጵያ ባለስልጣናት የተደበቀ ሚስጥር እስኪመስል ድረስ የህግ የበላይነት በቸልታ እየታየ ነው። ለዚህም ይመስላል ትላንት በወንጀል ተጠርጥረው የታሰሩ ሰዎች ያለምንም የህግ ሂደት ዛሬ የሚፈቱት። ይህ አሰራር በሀገራችን የህግ የበላይነት እንዳይሰፍን ከፍተኛ አስተዋጽኦ እንዳለው ነብይ መሆን አያስፈልግም። ራሱ በድሎ ራሱ አለቀሰ እንደሚለው የክብርት አስቴር አወቀ ዘፈን ግጥም ህወሓት የፕሪቶሪያን ስምምነት ራሱ እየጣሰ የፕሪቶሪያ ስምምነት ይከበር እያለ ማላዘኑ የሌባ አይነ ደረቅ ከአይን ስር ኩል ይሰርቃል የሚለውን ብሂል ያስታውሳል። የኢትዮጵያ መንግስት ህግ የማስከበር ግዴታውን መወጣት አለበት። ህወሓት ከኢትዮጵያ የፖለቲካ ድርጅትነት የተሰረዘው የፕሪቶሪያን ስምምነት በመጣሱ ነው። ደብረጽዮን ትዕቢት በተሞላው የድንቁርና መግለጫው ህወሓት በምርጫ ቦርድ ህግ እንደማይሰራና ለምርጫ ቦርድም እውቅና እንደማይሰጥ ነግሮናል። ደብረጽዮንን ማስታወስ የምፈልገው ህወሓት የኢትዮጵያ መንግስት ስልጣን እንደሚያከብር በፕሪቶሪያ መስማማቱንና የኢትዮጵያ ምርጫ ቦርድ በኢትዮጵያ ህገ መንግስት የተቋቋመ ህጋዊ የመንግስት ተቋም መሆኑንና የምርጫ ቦርድን ህግ መጣስ የፕሪቶሪያን የሰላም ስምምነት መጣስ መሆኑን በጨቅላው አእምሮ ቢሆንም እንዲረዳው ነው።